ያለችበት ቦታ ተፈታ አምልጣ ወደ ቤተሰብ መታለች። ሁሉም ሰው ደንግጦ ነበረ፣ ምክንያቱም ሀዘን ላይ ነበሩ። እንግዲህ ሊዱ ለአረብ ሊሸጣት ነበረ ናኦል። እሷ ግን አመልጣ ወደ ወንድሙ ሄዳለች። ሁሉም ቤተሰብ ደንግጧል። እያያችሁ ነው እንግዲህ እያለቀሱ ነበረ የሊዲያ ሞት ሲሰሙ። ሊዲያ እንግዲህ ሞታለች፣ ሞታ ጫካ ውስጥ ተጥላለች ከተባለ በኋላ ወንድሙ ዴቭ ማደርጎ ነገር አጥቷል። አደይም እንደዛ በለቅሶ ለምለምም እንደዛ በለቅሶ ቤት ሙሉ በለቅሶ ሆኖ ነበረ። ቢሆንም ግን ሊዱ እነሱ ሳያውቁ ሰርፕራይዝ አደረገቻቸው። ወዳው ነው እየተፈታችው አምልጣ። እሱ እንግዲህ ናኦል ለአረብ ልሸጣት ነበረ። ተዘጋጂ ልብስሽን ልበሺ ብሏት ነበረ። እሷ ግን እሺ ብላ ወዳው አመልጣለች። አሁን ወደ ቤተሰብ ተመልሳለች። እንግዲህ ናኦልም ደግሞ ቁጥጥር ስር ውሏል። እንትና ተይዟል ማለት ነው። ዴቭ እንግዲህ በአሁኑ ሰዓት ደስተኛ ሆኗል። ያሴትም ሌላ ሴት እንደሆነች ራሱ ከሰማ ተረጋግቶ ነበረ። አሁን ደግሞ ሊዲያ ወደ ቤተሰቧ ተመልሳለች። ሁሉም ነገር ውሸት ሆኖ ቀረ ማለት ነው። ቤተሰቦቼ ሊዲያ ስላመለጠች እኔ ደስ ብሎኛል። ሊዲያ በህይወት ስላለች ደስ ብሎኛል። ምክንያቱም ናኦል በአንድ ሁሉንም ሴቶች ይጨርሳቸው ነበረ። ግን ደግሞ ስላመለጠች እኔ በጣም ደስ ብሎኛል። አደይ ቀጣይ ተባብሎ ነበረ ከፍቅር ጋራ። ፍቅር ደብቃ ነው ልብስ ራሱ እየሰጠችው። ፍቅርም ወንጀለኛ ናት፣ መታሰር አለባት፣ ናኦል ብቻ አይደለም እና እንደዛ ነው። ግን ስላመለጠችው ብቻ በጣም ደስ የሚል ነገር ነው። አሁን ሁሉም ሰው ደስተኛ ሆኗል። ይሄም ደግሞ ያደረገ ባርኮትና ኤላ ናቸው ማለት ነው። እንደዛ ሞታለች ብሎ እንደዛ ቢቀር ኑሮ ቤተሰቦችሽ እንደሞትሽ ስለሚያስቡ አሁን እንደሞትሽ ነሽ እና ማንም ሰው አያስታውስሽም ካሁኑ በኋላ ስለ አንቺ ነገር ቀርቷል ብሎ ነበር ያሳመናት ሊዲያ ደግሞ ወንድሜ እኔ እንደሞትኩ ተቀበለ ማለት ነው። እኔ አልሞትኩም፣ ከዚህ ልቀቀኝና ወደ ቤተሰቦቼ ልመለስ። እኔ አንዴ ብቻ ከዚህ አስወጣኝ እንጂ እዚህ አታገኘኝ፣ ወደ እናቴና አባቴ መለሳለሁ ብላለች። ከዚህ በፊትም እኮ ለዴቭ እኔ ወደ እናቴና ወደ አባቴ መለሳለሁ፣ እዚህ አልተመቸኝ፣ ሁሉ ነገር አስጠልቶኛል ብላ ነበረ። ቢሆን ፈጣሪ ጠብቃት። እንግዲህ ከናኦል ሁሉም ነገር ተርፋለች። ለሰውም ሳትሸጥ ወደ ቤቷ ተመልሳለች በሰላም እና ቤተሰብ ሙሉ በአሁኑ ሰዓት ደስታ ላይ ነው ያሉት እና እንደዛ ነው። ሌላ ደግሞ ፍቅር እንግዲህ ለለምለም አቅዳለች፣ ለቤዛ አቅዳለች፣ ለአደይ ቀጣይ አደይ ናት ብላለች። ፍቅር እንግዲህ ሳይሳካላት ቀረ። ድሮም ሳይሳካላት ነው የቀረው። አደይ ከዚህ በፊት ያገተችው ከዛ ቤት እንድጠፋ ነበረ። ግን ደግሞ ዴቭ አደይን ማፍቀር አላቆምም። እሷ ፍላጎት ዴቭ አደይን እንዳፈቅራት ነው ፍቅር እንዳፈቅራት ነበረ። ጭራሹንም ሊያየትም አይፈልግም። አደይ ኖረችም አልኖረችም እኔ አንቺ ጋራ መሆን አልችልም ወይ ላፈቅርሽ አልችልም ብሎ አስጠንቅቆ ነግሮታል። ግን ደግሞ እሷ አይገባትም፣ በቃ ከነጭራሹ አይገባትም። እንደዛ ነው ውዶቼ። ፍቅር ተንኮል ነው ይሄ ሁሉን መዘዝ ያመጣ። እዛ ቤት ባታመጣ ኑሮ ይሄ ናኦል የሚባለው ሰው እዛ ቤት ባታስገባ ኑሮ ይሄ ሁሉ አይፈጠርም ነበር። አደይም ለምለምም ሊዱን በሰላም ይኖሩ ነበር። ሊዱ ኤለን ትወደዋለች። አዎ ትንሽ ቅናት አላት እንጂ እሱም ሰው ላይ ጉዳት አታደርግም። በቃ ሲከፋት ሙዚቃ ትከፍታለች፣ ትጨፍራለች፣ በቃ አለቀ አለፈ። ግን ፍቅር በቃ ሁሌ ክፋት ነው የምታስተምረው። ሊዲያ ራሱ ስንት ክፋት አስተምራለች። እሷ ግን እኔ አላደርገውም ብላ እምቢ ትላለችም እንጂ እንዲህ አድርጊ ከኔ ተማሪ፣ ክፋትን ከኔ ተማሪ፣ እንደዛ ሲሆን እንደዚህ ታገኛለች እያለቻት ታታልላለች። ደግሞ የሆነ ነገር ከተስማሙ በኋላ ደግሞ የእሷ ነገር ሲደረግለት የሊዲያን አታደርግለትም እና ራስ ወዳድ ናት ፍቅር። እንደዛ ነው።
ደመቀና ንጉስ እንግዲህ ተከታትሎ ነው እዛ ቤት እንደገባ ናኦልን ካዩ በኋላ ሊዲያ እዛ ውስጥ እንዳለች አውቆ ነው ያስመለጡት። አመልጣለች እንግዲህ ዋና ነገሩ እንደዛ ነው። ሌሎችም ይከተሉ ነበረ። ሌሎች አደይና ለምለምም ተከታይ ነበሩ። ግን እነሱ አውቆ ቶሎ ብሎ ነው እሱ ላይ የነቁት። ይሄ ነገር ትክክል አይደለም፣ ሊዲያን የወሰደ እሱ ነው ብሎ ነው የደመደሙት። እንደዛ ነው ውዶቼ። ብልጥ ናቸው፣ በጣም ጎበዞች ብልሆች ናቸው። ለምለምና አደይ ብዙ ነገር የሚያውቁ። አሁን ምንም አታውቅም እኮ ሊዲያ ደህና ህይወት፣ የተደለደለ ህይወት ነው አይታ ያደገችው። እና ናኦል ደግሞ በቃ እሷ የማትፈልግ ነገር እሷ ላይ ሊያደርጋት ነበረ። ግን ቢሆንም ግን አልተሳካለትም። አሁን ናኦል ወደ እስር ቤት መግባቱ ነው የቀረው እና ተጋልጧል ማለት ነው። የእሷ ስራ የእሱ ስራ ሁሉም ነገር በቃ ተይዟል ማለት ነው። ካሁኑ በኋላ ሴቶቹ ላይ ምንም ነገር አያደርግም። ፍቅርም እንግዲህ ተቀጣይ እስር ቤት መግባቱ አትቀርም እና ናኦል ግን ፍቅር መጨረሻ ላይም እወስዳታለሁ እያለ ነበረ እቅዱ። አንድ በአንድ ሁሉንም ሴቶች ሊወስዳቸው ነበረ። ቤዛም ደግሞ አልተሳካለትም። ከናኦል ጋር ተስማምታ የምሰራ እቅዷ ብቻ እስከመሳካላት ነበረ። እቅዷ እንግዲህ ኤላና ግብታ የኤላን ንብረት ወርሳ ለመሄድ ነበረ። ያው ሳማናውን እንትን ብላ ፍቺውን ፈጽማ ማለት ነው። እና ለዛ ደግሞ የተጠቀመችው ነገር ናኦል ለምለምን ይወስዳል ብላ ስላመነች ነው። ይሄ ምስጢር ደብቃ እንደገና ይሄ ሁሉ ያደረገችው ምስጢር እያወቀች ሴት ሆና ሴት ላይ እንደዚህ መፍረድ አይከብድም እንዴ? እንደዛ ነው ውዶቼ። መቼም ቢሆን በክፋት የሚሄዱ ሰዎች መቼም አይሳካላቸውም። እስኪ አደይ ላይ መማር እንችላለን። ስንት ነገር ፍቅር አድርጋለች፣ ግን አልተሳካላትም። መቼም አይሳካላትም። አሁንም ነገም ቢሆን ፍቅር ደግሞ ምንም ማድረግ አይቻልም። ወይ በብር ይገዛ። ፍቅር የእግዚአብሔር ስጦታ ነው። በቃ ዴቭ ሁሉም ይወዳት አደይና አደይ ብቻ ነው። ሲጨነቅ ሲያዝን ራሱ ከአደይ ጋራ ካወራ ከአደይ ጋራ ከተኛ ከተስናና ሁሉም ነገር ይረሳዋል። ግን ፍቅር ሊያት እንኳን አይፈልጋትም። እሷ ግን ሁሌ አደይን ታመናጭቃለች፣ ክፋቶችን ታደርገበታለች። ምንም ነገር ለውጥ የለም እና እንደዛ ነው። የኤላና የለምለም ፍቅር ደግሞ ያስቀናል። ጥሩ ሁኔታ ላይ ነው ያሉት። በጣም ደስ ይላል። ቤተሰቦች ደህና ሁኑ።